በመካከለኛው ምስራቅ ሰማይ ስር የሚታየው የሚሳኤል ድምጽና ጭስ ዛሬም አልተገፈፈም። አሜሪካና እስራኤል በጋራ በመሆን ከኢራን ጋር የገቡት ጦርነት ከመቼውም ጊዜ በላይ የተካረረ ይመስላል። በዋሽንግተንና በቴህራን መካከል ያለው የቆየ የጥል መጋረጃ አንዱ የሌላውን የሰላም ጥሪ እንደ ስልታዊ ማታለያ እንዲመለከተው አድርጎታል። በሌላ በኩል እስራኤል ለህልውና የስጋት ነው የምትለውን የኢራን የኒኩለርና የሚሳኤል አቅም መክታት ካልተረጋገጠ ወደ ድርድር ለመምጣት ፈቃደኛ አለመሆኗ የሀገራቱን ቀጥተኛ ንግግር ይበልጥ ውስብስብ አድርጎታል። ትላንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሸንፈናል፣ ኢራንን ወደ ድንጋይ ዘመን እንመልሳታለን ማለታቸውን ተከትሎ ኢራን አጸፋዊ ጥቃቶችን በአሜሪካና በእስራኤል ላይ ለመፈጸም መዘጋጀቷን የተናገሩት የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ ናቸው። ቃል አቀባዩ የአሜሪካ ወዳጅ የቀጠናው ሀገራትም ጥቃቱ አይቀርላቸውም ብለዋል። በጦርነቱ የሆርሙዝ ሰርጥ በከፊል ተዘግቷል። የዳፋው ሰንሰለት ከአካባቢው አልፎ እስከ ዓለም ጓዳም ዘልቋል። የዚህ ጦርነት ጠባሳ በየሀገሩ የኑሮ ውድነትና የደህንነት ስጋት ሆኖ ብቅ ብሏል። በተባባሰው ጦርነት የባህረ ሰላጤው ሀገራት በሆርሙዝ ሰርጥ ላይ የተባበሩት መንግስታት ድርጅት ጣልቃ ገብነትንም ጠይቀዋል። የተባበሩት መንግስታት የጸጥታው ምክር ቤት ዛሬ ባህሬን ባቀረበችው ሀገሮች የሆርሙዝ ሰርጥ ደህንነትን ለማስጠበቅ ሁሉንም አስፈላጊ የሆኑ የመከላከያ መንገዶችን እንዲጠቀሙ የሚያስችል ሀሳብ ላይ ድምጽ ሊሰጥ ቀነ ቀጠሮ ስለመያዙም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰርጡ መዘጋት ዙሪያ አጋሮቻቸውን ሲተቹም ነበር። ጉዳዩ ያሳሰባቸው ከ40 በላይ የሚሆኑ ሀገራት በብሪታንያ ሰብሳቢነት ሰርጡን እንደገና ለማስከፈት በበየነ መረብ ስብሰባም አካሂደዋል። ሀገራቱ የትኛውን አማራጭ እንደሚከተሉ ባይታወቅም ሰርጡ እንዲከፈት ግን ከስምምነት ላይ ስለመድረሳቸው ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በኒውዮርክ ለጋዜጠኞች በሰጡት መግለጫ ጦርነቱ በአስቸኳይ እንዲቆምና በሁሉም ተፋላሚ ወገኖች ዘንድ የተኩስ አቁም እንዲደረግ ጥሪ ሲያቀርቡ እየጨመረ የመጣውን የዋጋ ንረት በማንሳትም ሰዎች ከነዳጅና ከምግብ ዋጋ መጨመር ጋር እየታገሉ ስለመሆናቸው ለጋዜጠኞች ተናግረዋል። Every day this war continues, human suffering grows, the scale of devastation. በዚህ በእያንዳንዱ ቀን ይህ ጦርነት ሲቀጥል በሰዎች ላይ የሚደርሰው ስቃይ ጨምሯል። የጥፋት መጠኑ እየሰፋ ነው። ንጹሃንን ያለየ ጥቃት እየተበራከተም የሲቪል መሰረተ ልማቶች ኢላማ እየተደረጉና የዓለማችን አደጋዎች እየጨመሩ እየሄዱ ነው። የፖለቲካ ተንታኞች በአንድ ነገር ይስማማሉ። ዲፕሎማሲ የሌለበት ጦርነት ፍጻሜው የጋራ ጥፋት ነው እንደሚሉት ሁሉ አሁንም የዓለም ሀያላን ሀገራት ከቃላት ባለፈ ወደ ተግባራዊና ሁሉንም አካታች ወደሆነ የድርድር መድረክ ካልመጡ ጦርነቱ አጥፊ ሆኖ መቀጠሉ አይቀሬ ነው ሲሉ